ዛሬ ለመንግስት የምንከፍለውን የግብር ወጪ በህጋዊ መንገድ የምንቀንስባቸው 4 ዘዴዎች በዚህ ቪዲዮ በዝርዝር ነግራችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ብዙ ሰው ግብርን ላለመክፈል ብሎ ወይም ደግሞ ከግብር ለመሸሽ ብዙ ያልተገቡ ነገሮች ሲፈጽም ይስተዋላል። በዛ ልክም መንግስትም እርምጃ ሲወስድ ብዙ ሰው ሲቀጣ እናያለን። ነገር ግን ያ ከማድረግ በህጋዊ መንገድ ለመንግስት የምንከፍለው የግብር ወጪ መቀነስ እንደምንችል ራሱ የኢትዮጵያ የግብር አዋጅ በደነገገው መሰረት 4 ወሳኝ ዘዴዎች ልንገራችሁ። አንደኛና የመጀመሪያ ምንድነው? ወጪን በስነ ስርዓት መመዝገብ ነው የሚለው። ወጪ መመዝገብ ብዙዎች ያውቁታል። ነገር ግን አተግባበር ላይ ብዙ ችግር የሚታየው እዚህ ላይ ነው። ወጪ ሲመዘገብ የትኛው ወጪ ነው መመዝገብ ያለበት፣ የትኛው ነው እየተረሳ ያለው የሚለውን ነገር በዝርዝር ስናይ ማለት ነው። ለድርጅቶች ለምሳሌ ሰራተኛ ካላቸው ለሰራተኛ ታክሰብል የሆነ ኢንካሙ፣ ታክሰብል የሆነ ደሞዙ ለሰራተኛ የከፈሉትን እንደ ወጪ መመዝገብ አለባቸው። ድርጅቶች ከሆኑ በግለሰብ መልክም ብትሆኑ ማለት ነው። ሁለተኛ ምንድነው? የቤት ክራይ የምንሰራበት ቢዝነስ የቤት ክራይ ውል እና ቲን ነምበር በማያያዝ ትክክለኛ የምንከፍለውን ወጪ በአግባቡ ማስመዝገብ መቻል አለብን። እንዲሁም ቸርቻሪ ከሆናችሁ ለምሳሌ እቃ አስጨናችሁ ከነ ማስጫኛው፣ ከነ ማውረጃው፣ ከነ ትራንስፖርቴሽኑ እያንዳንዱን ወጪ በስነ ስርዓት መመዝገብ መቻል አለባችሁ ማለት ነው። ለምሳሌ ብዙ ሰው የሚዘነጋው የጫኝ አውራጅ በጣም ቀላል የማይባል ወጪ ሲያወጡ እናያለን። ነገር ግን በህጋዊ መንገድ ያልተደራጁ ወጣቶች ካወሩት ለምሳሌ ያው ብዙ ሪስክ አለው ማለት ነው ለነጋዴው። ነገር ግን በህጋዊ መንገድ ከሆኑ አትሊስት ወጪው ከጠቅላይ ከግብር ስለሚቀነስ በኋላ ስለሚጠቅማቸው ቢወደድም ራሱ በህጋዊ መንገድ ቢወርድ አሪፍ ነው። እንዲሁም ለትራንስፖርቴሽን የምትከፍሉት ደረሰኝ ብትይዙ በጣም አዋጭ ነው ማለት ነው። በተጨማሪ የባንክ ብድር ወለድ የምትከፍሉትን ወለድ ለባንኩ የምትከፍሉትን ወለድ እንደ ወጪ ነው የሚመዘገበው። እዚህ ላይም ትንሽ መዘናጋት አለ። እሱን ነገር በደንብ በትኩረት መታየት አለበት ማለት ነው። ቢሮ ክራይም በጣም ፌክ በሆነ ውል የምታካሂዱ ከሆነ ኦልሬዲ ላከራዩ ነው የምታድኑት ማለት ነው። ነገር ግን የተከራያችሁትን የቤቱ የክራይ ዋጋ በትክክል ማስመዝገብ ከቻላችሁ፣ እንዲሁም የሰራተኛ ደሞዝ ካለም እሱን ካስመዝገበችሁ፣ ለባንክ ብድር የምትከፍሉት ወለድ፣ እንዲሁም የትራንስፖርት ከነጫኝ አውራጅ እቃ ያስጫናችሁበት እያንዳንዱን ወጪያችሁ ካስመዘገባችሁ፣ በደረሰኝ በሰነድ የተደገፈ ካስመዘገባችሁ፣ ይህ በጣም ወሳኝ ጥቅም አለው ማለት ነው። ምንድነው መሰላችሁ? አሁን አጠቃላይ ግብር ሲባል ከሽያጭ አይደለም የሚቆረጠው። በኢትዮጵያ የግብር አዋጅ መሰረት ከተጣራ ትርፍ ነው ማለት ነው። አጠቃላይ ከሽጣችሁት ሲቀነስ ወጪያችሁ ያገኛችሁ ትርፍ ከዛ ከትርፉ ነው መቆረጥ ያለበት። እናንተ በዚህ መልክ ካልተዘጋጃችሁ ለገቢዎችም ግልጽ አይሆንም ማለት ነው። እናንተ እያንዳንዱን የሸጣችሁን በዛ ልክ ወጪያችሁን በዛ ልክ ካረጋችሁ፣ እያንዳንዱ በሰነድ የተደገፈ ማስረጃ ከያዛችሁ በጣም ከፍተኛ ለውጥ አለው ማለት ነው። በሁለተኛ ደረጃ ምንድነው? የብዙ ሰው አያውቀውም፣ በርግጥ ብዙ ጊዜ አይታወቅም። ነገር ግን በአዋጁ የተደነገገ ምንድነው? የእርጅና ቅናሽ ነው። ይህ የእርጅና ቅናሽ ምን ማለት ነው? ማሽነሪ ካላችሁ፣ ቤት ካላችሁ እያረጀ አይደለም የሚሄደው፣ እጃችን ላይ ሲቆይ እያረጀ ነው የሚሄደው። ዋና ቫልዩ ፌስ ቫልዩ ዲፕሪሺየት እያረገ ስለሚሄድ የእርጅና ቅናሽ ብላችሁ ማስመዝገብ ትችላላችሁ ማለት ነው። ለምሳሌ የያዛችሁት ማሽነሪ ሊሆን ይችላል፣ መኪና ሊሆን ይችላል። ስፔር ፓርቱ እየጨመረ ነው የሚሄደው፣ ሜንቴናንስ ኮስቱ በጣም እየጨመረ ስለሚሄድ እሱም ማስመዝገብ ትችላላችሁ ማለት ነው። ይሄ ሁለተኛ ነው። ሶስተኛ ኪሳራን ማሸጋገር ማለት ነው። ይህ ኪሳራ ማሸጋገር ማለት ምን ማለት ነው? አንድ ሰው ቢዝነስ ላይ እስካለ ድረስ ኪሳራ ሊያጋጥመው ይችላል፣ ትርፍም ሊያጋጥመው ይችላል። ኦልሬዲ ሪስክ ሊያጋጥም ይችላል። ቢዝነስ ላይ ያለ ነው። ኪሳራ በዚህ ዓመት ከከሰራችሁ ኪሳራችሁን በደንብ ኦዲት አስደረጋችሁ ማስመዝገብ መቻል አለባችሁ። ከከሰራችሁ ማለት ነው። ኪሳራችሁ በህጋዊ መንገድ ኦዲት አስደረጋችሁ፣ በቀጣይ ዓመት ስታተርፉ ለዘንድሮ ዓመት የከሰራችሁትን ኪሳራ ከቨር ያደርግላችኋል ማለት ነው። አምና ከከሰራችሁ
የዚህ ዓመት ትርፍ ለአምናው ማካካሻ እንዲሆን ስለሚፈቅድ የኢትዮጵያ የግብር አዋጅ ከ3 ዓመት በላይ ይፈቅዳል ማለት ነው። ምክንያቱም ማካካሻ እንድትጠቀሙት ማለት ነው። እሱ ላይም በደንብ አስተውሉ ማለት ነው። ኪሳራ ያለ ነው ኦልሬዲ አንዳንዴ ያጋጥማል። ኪሳራ ሲያጋጥማችሁ ለሚቀጥሉት 3 ዓመት ሊሆን ይችላል 4 ዓመትም ማክሲማም 5 ዓመት መሰለኝ ካልተሳሳትኩኝ። ለተወሰኑ ጊዜያት ግን ለማገገሚያ ጊዜ ስለሚያስፈልጋችሁ ቀጣይ ዓመት የምታገኙትን ትርፍ ለዘንድሮ የከሰራችሁትን ኪሳራ ማካካሻ ይሆናል። ወይ ደግሞ ዘንድሮ ያገኛችሁትን ትርፍ አምና ከስራችሁ ከነበረ ለአምና ማካካሻ እንዲሆን ከግብር ነፃ የሚደረግበት መንገድ አለ። እሱን ነገር በደንብ ተጠቀሙበት። በሶስተኛ ደረጃ ምንድነው የኢንቨስትመንት እድሎችን መጠቀም ነው። ኢንቨስትመንት ኦልሬዲ በዛ ሬጂስተር ማድረግ አለባችሁ። በኢንቨስትመንት በኩል መግባት ነው። አንድ ኢንቨስተር መሆኑ ምንድነው የሚጠቀመው ኦልሬዲ እንደየፊልዱ ቢለያይም በተለይ ግን በማኑፋክቸሪንግ ዘርፍ የገባ የተሰማራ ኢንቨስተር እንዲሁም በኤክስፖርት የተሰማራ ኢንቨስተር በተለያዩ አግሮ ፕሮሰሲንግ እና የግብርና ዘርፎች የተሰማራ ኢንቨስተር ሆሊዴይ የሚባል የግብር ቅናሽ አለ። እዚህ ላይ የምታገኙት ጥቅም ምን መሰላችሁ? አንደኛ የተለያዩ ማሽነሪዎች ለኢንቨስትመንቱ ወይ ደግሞ ለጀመራችሁት ፕሮጀክቱ የሚሆን አንዳንድ ማሽነሪዎች ሊሆኑ ይችላሉ። ሌሎች ግብአቶች፣ ሌሎች ቁሳቁሶች ያለ ቀረጥ በነፃ ማስገባት የምትችልበት ኦፖርቹኒቲ አለ። ኢንቨስትመንት ላይሰንስ ሲኖራችሁ በተለይ ደግሞ እዚህ ፊልድ ላይ የተሰማራችሁ ካላችሁ ይህንን እድል በጣም አዋጭ ነው ለእናንተ። በእነዚህ 4 ወሳኝ መንገዶች ከሄዳችሁ እንኳን በቀላሉ ግብር በህጋዊ መንገድ የምትቀንሱበት እድል በጣም ከፍተኛ ነው። ሳመራይዝ ስናደርጋቸው አንደኛ ወጪዎቹን እያንዳንዱ ወጪ በትክክል መያዝ፣ ሁለተኛ ኪሳራ ካጋጠመን ኪሳራ በሚገባ መያዝ፣ ሶስተኛ የእርጅና ቅናሽ ማስመዝገብ፣ አራተኛ የኢንቨስትመንት ኦፖርቹኒቲ ማግኘት ማለት ነው፣ ወይ ደግሞ በኢንቨስትመንት መልክ መሰማራት። በእነዚህ ስትገቡ በተከፍሉት ግብር ከፍተኛ ምህረት ሊደረግላችሁ ይችላል ማለት ነው። ብዙ ሰው በህገወጥ መንገድ ግብር ለመቀነስ ከሚያስበው በላይ በህጋዊ መንገድ ታክስ አቮይድ ማድረግ የኢትዮጵያ የግብር አዋጅ ስለሚፈቅድ በዛ እድል ተጠቅማችሁ ህጋዊ የሆነ ቅናሽ እንዲደረግላችሁ ማስደረግ ትችላላችሁ ማለት ነው። እናንተስ የትኛው ተመቻችሁ? አብራችን ስለቆያችሁ ከልብ አመሰግናለሁ። ቪዲዮውን ላይክ አድርጉት፣ እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁ የፋይናንስ እና የባንክ በተመለከቱ ጉዳዮች ላይ ሁሌ ቪዲዮ ስለምንለቅ ቻናሉን ሰብስክራይብ አድርጉት። ይመቻችሁ።